በድጋሚ በአርሲ መርቲ ወረዳ 6 ኦርቶዶክሳውያን መገደላቸው ተገለጸ። 19 ሰው በ24 በተክልየ ዕለት ሰማዕትነትን ተቀበሉ። በአርሲ ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ተነስተልን በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ያው መቆሚያ ያጣው የአርሲ ኦርቶዶክሳውያን እንግዲህ ያሁን መለቀጠለ ነው። ወደ 19 ኦርቶዶክሳውያን እንግዲህ በትላንትናው ዕለት ማለትም በ24 በጻድቁ አባታችን በአቡነ ተክለ ሃይማኖት ቀን አተናቸዋል። በጣም ነው የሚያሳዝነው። ከነዛ ከ26 ውጪ ሌሎች እንግዲህ 19 ነፍሳትን በአንድ ቀን ምንም ሳያጠፉ እንግዲህ መተው ገለዋቸው ሄደዋልና እነዚህ ነው ባለፈው ከተጎዱ ምዕመናን መሃል አንዱ የሚገኘው በወላይታ እንደሆነ ሁላችንም የምናውቀው ነውና እግሩ ይቆረጥ የሚል ነገርም የሰማን ነው የምንገኘው። ባሮኬ ወንድማችንም ሄደው እንግዲህ ያለቀሰ የሰራው ቪዲዮ አለ። እሱንም ማስመለከታችኋለሁ። ላይክ እና ሼር ያደርጋችሁ ለሚመለከተው አካል ዓለም እንድታደርሱ ለማስተላለፍ ፈልጋለሁ። ሰብስክራይብ ድን ማታረጉት ለምንድን ነው ማታረጉት? አሁን ከመሸ የደረሰኝ መረጃ ነው። ዛሬ በአቡነ ተክለ ሃይማኖት ቀን 6 ኦርቶዶክሳውያን ተገድለዋል። ጥፋት አጥፍተው አይደለም። በእርሻ ላይ ያሉ የጤፍ እርሻቸውን እያጨዱ ባሉበት ነው ኦርቶዶክስ በመሆናቸው ምክንያት ማህተብ በማሰራቸው ምክንያት ራሽናቸው ይሄዱት። ይሄ የት ነው የተፈጸመው የምትሉኝ ከሆነ በአርሲ መርቲ ወረዳ ከኦቦምሳ ወጣ ያለች የገጠር ቀበሌ ነች። ጋዶ ቀበሌ ትባላለች። ጋዶ ቀበሌ ላይ 6 ኦርቶዶክሳውያን በአጨዳ ላይ ያሉ የጤፍ ማሳቸው ላይ ያሉ ገለዋቸው በጥይት ደብድበዋቸው ሄደዋል። አሁን ሬሳቸው የሚገኘው እዛው ኦቦምሳ የተባለ ሆስፒታል ውስጥ ይገኛል። ስርዓተ ቀብራቸው የሚፈጸመው በነገው ዕለት ነው። የአርሲ ኦርቶዶክሳውያን መከራና ሰቆቃ በየዕለቱ እየጨመረ እየሄደ ነው ስንላችሁ በምክንያት ነው። እግዚአብሔር ደመ ሰማዕታት አድርጎ ይቀበልላቸው። ወንድማችን ጸጋይ እንግዲህ ትላንት ማታ እንደዚህ ቪዲዮ ሰርቶ ነበር። አሁን ደግሞ ወንድማችን ቢኒያም ሸታ የሰራ ቪዲዮ ደግሞ ጭራሽ ወደ 19 ደርሰዋል። እኔ ጋር እንግዲህ ወጥቶ ከመጣው መረጃ መሰረት እዚህ እንደምትመለከቱት ድምጹን ብሎ ወንድማችን ላክልኝ ወደ 10 ኦርቶዶክሳውያን እንግዲህ ተገደሉ ነውና በጣም በሚያሳዝን ሁኔታ ወንድማችን ቢኒያም ሸታን ቪዲዮ ከማየታችን በፊት የምትመለከቱት የሸገር ሀገረ ስብከት ፌስቡክ ፔጅ ነው። ወደ 12000 የሚጠጋ ተከታዩ ፎሎወርስ አለው። ነገር እንደምትመለከቱት ከአንድ ቀን በፊት ትላንትና ማለት ነው 200 ዓመት በላይ ያስቆጠረ ቦታ ይዞታ አስመለሰን እያለ ነው ቪዲዮ የሚሰራው ፖስት የሚያደርገው። እንደምትመለከቱት እዚህ ጋር ደግሞ አቡነ ሳውሮስ ሄደው ወንጻ ሲያስመርቁ ኦኬ የበሻን እድሳት ምናምን ነው እንደምትመለከቱት እዚህ ጋር ነው ፖስት ቢደረገው። እዚህ ጋር ምዕመናን እየሞቱ ይገኛሉ። በአንድ ሳምንት ውስጥ አንድ ሳምንት ራሱ አይሞላም ባይዘው የዛኛው ሳምንት ባለ ቀን ላይ ስለተገደሉ እንጂ ብንቆጥረው አንድ ሳምንት በሚያመለክ ጊዜ ውስጥ እንግዲህ ወደ 40 ኦርቶዶክሳውያን እንግዲህ በሞት አጥተናል። ነገር ግን እዚህ እንደምትመለከቱት እነ ብፁዕ አቡነ ሳውሮስ ወንጻ ያስመረቁ ነው የሚገኙት። ለትዝብት ይቀመጥ ይሄ ነገር። እንደዚሁ ደግሞ እንግዲህ የአርሲ ከተማ መስተዳደር ይሄ ነገር ውሸት ነው ሰዎቹ በሰላም ይኖሩ ይገኛሉ ይላል። እዚህ እንደምትመለከቱት ሰላም ነው፣ ሁሉም ነገር ሰላም ነው፣ ማንንም አልተጎዳም ብሎ በፌስቡክ ፔጃቸው በኩል ፖስት አድርጓል ትላንትና ማታ ማለት ነው። ግን ሰዎች ሞቶ ሬሳቸውን እያየን ነው የምንገኘው። እግራቸው ይቆረጥ የተባለ ሰዎችን እያየን ነው የምንገኘው። ነገር ግን ማንንም አልሞተም ብሎ የመንግስት አካል እየዋሸ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። የምናልፍበት መከራ በዚያ ያክልም በዛ። ዛሬም በድምሩ ጠዋት 6 ሰምተን ነበር እስከ ምሳ ሰዓት፣ ከዛ 4 ተጨመሩ። አሁን ከመሸ ደግሞ በአንድ ወረዳ 9 ተገደሉ። 19 ሰው በ24 በተክልየ ዕለት ሰማዕትነትን ተቀበሉ። በጣም ነው የሚያሳዝነው። ምን ብለው ወደ ማመጫው እንዳለብን ለማመናገር እንዳለብን ግራ ገባንና እስቲ መፍትሄ የምትሉት ሀሳብ ካለ የሚሆን ሀሳብ መሬት ላይ የሚወርድ ሀሳብ አሁን የተደራጁ ምናምን የሚል ሀሳብ እንዳለ ሁላችንም የምናውቀው ነገር ነው። ሁሉም ሰፈሩ መጠበቅ አለበት ተደራጅቶ። የበተለይ በሰሜን ወቅት የተለመደ ነገር ነው። ማንም አፉን አይከፍትም ኦርቶዶክሳውያን ላይና በተለይ በዚህ አሁን ተደራጁ ሲባል ችግር እኮ ነው። ነገራችን ባለፈው ነገራችን ወንድማችን ብሩኬን ሁሉ እነዚህ የሚያስሩበት ምክንያት ከመሬት አንስቶ የሰባሳቸው ልጆች አሉ ማህበር ናቸው ኦሬዲ ከሶስት ነው ያወጣቸው። አንዱ ምክንያት እሱ የሚያስሩበት እነዚህ ልጆችን ይዟል በቃ ያ ነገር ያንሳል ምናምን በሚል ፍራቻም ነው የሚል ነገር አለና ተራዊ ሲባል እነዚህ ነገርም እንዳለ መታወቅ አለበት። በዚህ አጋጣሚ እግሩ ይቆረጥ የተባለ ልጅም አለ እና ከነዛ ከተወዱት ማለት እስቲ ወንድማችን ብሩኬን የሰራው ቪዲዮ አለ አይተን እንመለስ።
ይሄው አቅም በማጣቱ ምክንያት ይሄ ብላቴና እንደ ጓደኞቹ እንኳን በሩቆ ያልጨረሰ ሕፃን ልጅ ባሁን ሳለ እግሩ እንደሚቆረጥ መረጃዎቹ ደረሱን። እማምላክ ወላዲት አምላክ ምስክሬ ነች። እዚህ ጻሌ እንደዚህ አይነት ስራ ይሰራችሁ እማምላክ ታያለችና እሷ ትፋረዳችሁ፣ እሷ ትለመናችሁ። ይሄ ሕፃን ልጅ እንደ ጓደኞቹ እንኳን በሩቆ ያልጨረሰ ነበር። ሰማዕትነትን ግን እናት አባቱን ቤተሰቦቹን ነጥቆታል። እነኛ ኦርቶዶክሳውያን ባለማተቦች ቤተ ክህነት ዝም ቢላቸውም እኛ ባለማተብ ወንድሞቻቸው ልጆቻቸው ግን እንዲህ እስከሚሆኑ ድረስ አናያቸው። ሁሌም ድምጻችንን እናሰማለን፣ ሁሌም እንናገራለን። የማህበራዊ የሚዲያ ዘመቻ ዛሬ ተጀምሯልና ሁላችሁም ባለማተቦች እንድትቀላቀሉ ስንል በሉ እግዚአብሔር ስም እንጠይቃችኋለን። አይን ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? ተመልከት። ማለት እኔ አቅም አጣው። እግዚአብሔር አቅም ጉልበት አጣው። ማለት እኔ ምን ልበል? ምንድነው ማውራት ያለብኝ? እኔ አላቅም። ብቻ በዓለም ዙሪያ የምትገኙ ሁላችሁም ይሄንን ልጅ እርዱት፣ አግዙት። መባረክ ነው፣ መቀደስ ነው። እንዲህ አይነት ሰውን ማግኘት በራሱ እንኳን አይደለም መርዳት። በየትኛውም አቅም ለእናንተ ላስረዳ አልችልም፣ ግን ሁላችሁ ባጎቱ አካውንት ከስር በምትመለከቱት አካውንት ብፁዕ አባታችን ትእዛዝ ሰጥተው ነው እዚህ የመጣነው። በምትችሉት አቅም ሁሉ እኔ ምን ላድርግለት ታዲያ? ምን አደርጋለሁ ከዚህ በላይ እዚህ ከመምጣት በላይ? አይን ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? እንዴት በጥይት ይመታል ሕፃን ልጅ? ግፍ አይደለም እንዴ? ነውር አይደለም እንዴ? ኃጢአት ወንጀል አይደለም እንዴ? እንዴ እግዚአብሔር ያጽናሽ። እንዴት ነው አሁን ያለበት ሁኔታ? ምንም እንዳየው ነው የምናገረው። ንግግር ቃላት በላይ ነው። ተመልከቱ። አሁን ይሄ ኦልሬዲ የሚቆረጥ ነው። ይሄኛው ምልክት ተሰጥቷል። አይ ሊሄድም ይችላል። ገና ዛሬ አይተው ከዚህ በኋላ ይቆረጣል። አይ ከዚህ በላይ ሊሆን ይችላል። ጠቁሮ ይሄኛው ዛሬ እንየውና ሊሄድም ይችላል። ከዚህ በላይ ግን ከዚህ በታች አይሰራም ብለው ነው እንዴ? ሲነካው ይቀዘቅዛል። ጅን እንደዚህ ተረጋግበት እንደ ፍሪጅ ነው የሚያቀርበው። አይሰራም ማለት ነው። በቃ ስራ ቆሟል። ተመደርቋል። እዚህ ጋር ነው የተመታው። አይታል። ይሄኛው እንዳለ ግድስ በቃ ይሄኛው ቁስሉ እንደውም ደህና ነው ያየው ቁስሉ ማለት ይሄኛው እንደውም በጣም ነው እንትን የሚለው እግሩ ተንጠልጥሎ ነው ያለች። ከዚህ በታች ተንጠልጥሎ ነው ያለው። ያው ስቃው ነው የሚያሳዝነኝ። መመታቱ የሚስቃየው ስቃው ነው። እዚህ ቁስል በቆየሩለት ቁጥር በቃ ሰው ስለሚታጠበው ገና ሲመጡ በቃ ምግብ ሲጪ ትላለህ። ሁላችንም አብረን ነን። ማገዝ ባለብን ልክ ማገዝ ካለብን መጠን በላይ ነው የምንረባረበው። ሁሉም ነገር ላይ ደግሞ እግዚአብሔር ሲጨመርበት መድኃኒዓለም ሲጨመርበት ነው። እናንተ አይዟችሁ በርቱ። እንደምትመለከቱት ነው። በጣም ነው ያሳዝነው። እውነታው ፋክቶ ይሄ ነው። ነገር ግን የአርሲ ከተማ መስተዳድር የመንግስት አካል አቶ ኢብራሂም የተባለው አስገዳይ አይ ማንንም አልተጎዳብንም እኛ በሃይማኖት ተከባብረን እየኖርን ነው የምንገኘው ብሎ ጽፎ ፖስት ያደርጋል። እኛ ግን እዚህ ጋር እግሩን በጥይት መጥቶ በነገራችን ላይ እኔ እንዴት ቃላት ያጥረኛል ያን ታሪክ ለመናገርና እቺ ልጅ ተጎድታ እንግዲህ እሷ የምትገኝ ልጅ ናት። እሷ አንዷ ናትና
በነገራችን ላይ የሞተችበትን ወይ ምንድነው የተጎዳችበትን ነገር ስትናገር መጀመሪያ ወሰዱ ነው የምትለው ጫካ ወሰዷቸው በኋላ አስበረከኳቸው ከቤታቸው ራቅ አድርገው ከዛ በጥይት ነው ያፈረፉባቸው በያዙ መሳሪያ ከዛ በኋላ ሁሉም ወደቁ እቺ ልጅ ደግሞ ጎድኗና ጉልበቷ አካባቢ ጥይት በስቷት ነው ያለፈው ወይ ደግሞ እንትን አድርጓት ነው ያለፈው መቷት ነው ያለፈው ውስጥ አልገባምና ሰው ቆስላለች ደምታለች ሁሉም ተረፈረፉ እዛ ጋር ማለት ነው ከሰዎቹ ሲወርቁ ሜቢ በህይወት ተርፋሉ ብለው በገጀራ ነው የቆራረጧቸው እዚህ አናታ እንደምትመለከቱት ሰው ተቆራርጧል ሰው ተቆራርጧል ይሄ ግልጽ ነው ይሄ ግልጽ ያለ ማንንም አልሞተብንም ማንንም ምንም አልሆነብንም የሚለው ያቶ ኢብራሂምን እንዴት ነው ምናምን ነው እኔ እሱ ያሱ ገዳይ ካልሆነ ማለት ነው በነገራችን ላይ የመንግስት አካል እስካሁን ትንፍሽ ያለ የለም የመንግስት ሚዲያ ትንፍሽ ያለ የለም በጣም ነው የሚያሳዝነው ወደ 40 ሰዎች ሞተዋል ተው ክርስቲያናቸው ተው እሺ ሰዎች ናቸው የሞቱት ግን በግፍ ነው የሞቱት ትንፍሽ ያለ መንግስት እስካሁን አንድ መግለጫ አላወጣም አንድ ጽሁፍ የሐዘን ጽሁፍ አላወጣም ግለሰብ ሲሞት መግለጫ የሚያወጣ የሐዘን መግለጫ የሚያወጣ መንግስት እስካሁን ድረስ ዝም ብሏል እንግዲህ ይሄ ምንድነው የሚያሳየን ምንድነው የሚያመለክተው የሚለው ነገር መታየት አለበት ወደ ታሪኩ ስንመለስ ግን መቷቸው በገጀራ እቺ ልጅ ተርፋለች ከዛ በገጀራ ወረዱባት ማለት ነው ሌሎች ነው ይቆራረጧቸው ከዛም በኋላ ሞተዋል ብሎ ተወሄዱ ከሰዓታት በኋላ ልጅቷ ድምጿን አሰማለች አልሞተችም ልጅቷ እግዚአብሔር በተአምር አተረፋት ማለት ነው ለዚህ ምስክርነቷ አተረፋት እናትየው አልሞተችም ነበር እና ስታለቅስ ልጅቷ አልቻለችም ህሙ ከብራት አለቀሰች even ያልሞቱ ሰዎች ራሱ እዛ ውስጥ ነበሩ ግን ከጨው መጥተው ድጋሚ መጥተው ስለሚገሏት ብሎ ነው የሚገኙት እና ልጅቷ አልቻለችም አለቀሰች ልጅም ስለሆነ ከ8 ዓመቷ ነው አለቀሰች እናትየው ሳባርጋ አታልቅሽ ያለቻት መጥተው ይገሉሻል አታልቅሽ ብላ ነገረቻት እናትየው ዝም አለች ህመዋን ቻለች በሁለት ጥይት መቷታል 8 ዓመት ልጅ በገጀራ ጭንቅላቷ ተፈንክቷል ዝም አለች ከትንሽ ቆይታ በኋላ ደግሞ እናትየው ለማናገር ስትሞክር እናትየው ሞታለች ከዛ ነው መተው ጣት ላይ የከተማው ታጣቂዎች ወይ ደግሞ የመንግስት አካላት አባቶች መተው ሲወስዷቸው አባትየው ይሰማል ይሄ ነገር አባትየው አልነበረም ወደ 3 ወንድሞችና ታቻ በዚህ ጉዳትና አባትየውን ሲሰማ አልቻለም አበደ አባትየው ነቀለ ሰንሰለቱን በሰንሰለት ታሰረ እነሱ ወደ መቃብር እቺ ወደ ሆስፒታል ኦኬ 3 እህቶቿና ወንድሞቿን እናትየውን ወደ መቃብር አባት ምንድነው እቺ ልጅ ወደ ሆስፒታል አባትየውንስ ወደ ጸበል ይዘውት ሄደዋል የሚል ታሪክ ወጥተያዩ ነበርና ለመናገር አሱ ይከብዳል በነገራችን ላይ የሚገደሉ ህፃናት እነዚህ ናቸው እኮ ተመልከቱ እስቲ እነዚህ የኔ ልጆች ናቸው ባለማህተቦች ናቸው ከአራቱ ህፃናት አንዷ ብቻ እቺ ቀሚስ የለበሰችው አሁን በአይነ ማርያም ሆስፒታል የምትገኘው ነች 3ቱ ህፃናት ባሰቃቂው ግድያ ህይወታቸው ያለፈ በጣም ይገርማችሁ ከ2 ዓመት በታች የምትሆን እንደው በግምት ነው 2 ዓመት ተብሎ የመጣው ከዛ በታች የምትሆን ህፃን ልጅ እንደዛው በዚህ ነገር ሰለባ ሆናለች እነዚህን ህፃናት ያየ አእምሮ እንዴት አድርጎ ነው ጨክኖ እንደው ሁሉ ነገር ሜዳ ገደሉ በሙሉ እንደው ቀጥ ያለ ነገር መስሎ የሚታይ እነዚህን ህፃናት ነው እየሞቱ ይገዩት አቶ ኢብራሂም ጋር ሄደክ እስቲ እነዚህን ህፃናት ሀየት ነው የሚገዩት ብትሉ አያሳይህም ሞቷል እኮ ግን አልሞቱም ይላል እኔ አላቅም እኔ ክርስቲያኖችን እኔ ሙስሊሞችን ሞቶብናል ይላሉ እንግዲህ ሞቶ ከሆነ ሞት ለማንም የማይገባ ነው እኔ ግን እዚያ ማሐሰብ የምፈልገው ነገር መንግስት ሲኖዶስ መጅሊሱ ተባብሮ የሆነ ኮሚቴ አዋቅሮ ነፃ የሆነ ኮሚቴ አዋቅሮ ይሄ ነገር እንዲያጣራ እንፈልጋለን ይሄ ካላንተ ሁሉም ተባባሪ ነው በዚህ ጉዳይ ሶስቱም አካል ማለት ነውና ይሄ ያለ ግን እኔ በጣም ያዘንኩት አናድ ኦርቶዶክሳውያን ዘማሪያን ሰባኪያን አባቶችን ተዋቸው ድምዝም ማታችሁ በጣም የሚያሳዝነውና ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምጽ ጥሪውን አላቆመም አሁንም ባለማህተብ ወገኖቻችን እየተገደሉብን ይገኛሉ የቀሩ ምዕመናን ባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በመናሰማበት ወቅት ድምጻችሁን የነፈጋችሁ በቤተክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምን ነው ዝምታን መረጣችሁ ሰገነቱ ተመችቷችሁ ይሆን የሰንበት ትምህርት ቤቶች አንድነት ህብረት የቤተክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምን ነው ዝም አላችሁ ይህ የባለማህተቦች ግድያ ለእናንተ ጉዳያችሁ አይደለም እንዲሁ ሰባኪያን ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል ብዙዎቻችሁ ግን አልተናገራችሁም አይገዳችሁም
ቆማችሁ የምታገለግሉት ምእመን በዚህ ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች የጥበብ ሰዎች ባለማህተብ ሆናችሁ ምን ነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘር የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ ያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለ ማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። ለዘማሪያንና ለሰባኪያን በተለይም ለቤተ ክህነት ሰዎች ይህንን ቪዲዮ ሼር አድርጉልኝ። ለየትኛው ቤተ ክርስቲያን ነው የምትሰብኩት? ለየትኛው ቤተ ክርስቲያን ነው የምትዘምሩት? የትኛውን ቤተ ክርስቲያን ነው የምታስተዳድሩት? አሁን እንደዚህ ኦርቶዶክሳውያን በማህተባቸው ምክንያት ሲገደሉ፣ ሰቆቃ ውስጥ ሆነው በሜንጫ ሲጨፈጨፉ፣ እንደ በግ ሲታረዱ፣ የጅብ እራት ሲሆኑ ዛሬ ድምጽ ያልሆናችሁ ለየትኛው ቤተ ክርስቲያን ነው የምትሰብኩት? ሲዲ ለመሸጥ መዝሙር አወጣን ዩቲዩብ ላይ እዩልን፣ መዝሙር አስመርቁልን፣ መጽሐፍ አስመርቁልን ለማለት የትኛውን ቤተ ክርስቲያኖች ካለቁ በእውኑ እናንተ ለማን ነው የምትሰብኩት? ለማን ነው የምትዘምሩት? ለምንድነው ድምጽ የማትሆኗቸው? እዚያ አካባቢ ሄዳችሁ ያልዘመራችሁ አላችሁ? በእውኑ እንጀራችሁን ያልጋገራችሁ፣ ሲዳችሁን ያልሸጣችሁ፣ መጽሐፋችሁን ያልሸጣችሁ አላችሁ? ከሚከፈላችሁ አበል ውጪ ራሱ ማጀታቸውን አራግፈው የሚሰጧችሁ ኦርቶዶክሳውያን፣ እነዛ ደጋግ እናቶች፣ እነዛ አክባሪዎቻችሁ እንደዚህ ሲሞቱ ሲጨፈጨፉ በእውኑ ለምንድነው ምንም ያልመሰላችሁ? ጭራሽ ሰልፊ እየተነሳችሁ ፎቶ የምትፖስቱ፣ ጭራሽ ስጋ እየዘለዘላችሁ ሚዲያ ላይ የምትበሉ፣ ተደብቃችሁ የምትበሉት አንሶ ሚዲያ ላይ የምትበሉት፣ እዛ ጋር የሚታረዱትን ኦርቶዶክሳዊ ስጋ እንደበላችሁ ቁጠሩት። አሁንም ኦርቶዶክሳውያን በተለይ መምህራን ፌመስ ዘማሪያኖችን አምጡ፣ ሜንሽን አድርጓቸው፣ ይህን ቪዲዮ አድርሱልኝ። ቪዲዮ እንድትሰሩ ከምዕመናኑ ጎን እንድትቆሙ ድምጽ እንድትሆኗቸው እንጠብቃቸዋለን። አንዳንድ ቲክታከሮች ሌላ ዓለም ላይ ናቸው። ቤተክርስቲያን ለመስቀል ወጣው ላይ ቤተክርስቲያን ያሳዩናል፣ ህንጻ ተመረቀው ላይ ያሳዩናል፣ ጉባኤ ይጠሩናል፣ እንትና አለኑናል። ፌስቡክ ላይ ዘማሪያም እንደዚሁ። ይህ ትክክል ነው ወይ? ቢያንስ ዝም ለምን እንዳላችሁ አንዳንድ ቲክታከሮች ቪዲዮ የምትመለከቱ ከሆነ ቤሻ ልጆች በቤተክርስቲያን ስም 500 600 700 ሺህ ፎሎወር ይዛችኋል፣ ተከታይ ይዛችኋል። ግን ሌላ ጉዳይ ላይ ነው ያዋልሽ የምትገኙትና ቢያንስ በዚህ ጊዜ ድምጽ መሆን ባችሁ ራሱ እናቃችኋለን። ብዙ ችግር ደርሶባችሁ በተለያየ ምክንያት ዝም ያላችሁትና ዝም ድምጽ መሆን ባይቻል ራሱ ዝም ማለት ይቻላል እኮ። በነገራችን ላይ በሀገራችን ውስጥ የቆየ ባህል አለና አንድ ሰው ሰፈሩ ላይ ሰው ሲሞት ቲቪ ይዘጋል ቤት ውስጥ። እኛ ሰፈር እኔ ተከራይቼ የምኖርበት ሰፈር ቤተሰብ ጋር የምኖር ከሆነ ሰፈር የማናውቀው ሰው ሲሞት ተከራይተን ይኖር ነው እንግዲህ የማናውቀው ሰው ሲሞት እኛ ቤት ቲቪ ይዘጋል ለሶስት ለሁለት ቀን። ይሄ ባህላችን ነው። በቃ ቢያንስ እንደዛ አካውንታችሁን ሻት ያወርጋችሁ ዝም ብላችሁ መቀመጥ ትችላላችሁ። ብሎክ አድርጋችሁ ምንድነው ብላክ አድርጋችሁ አካውንታችሁን መቀመጥ ትችላላችሁ። ይሄ ሁሉ ባለበት ሁኔታ ሌላ ዓለም ላይ ናችሁ እነሱ በቃ ሌላ ዓለም ላይ እና ባካችሁን ኦርቶዶክሳውያን ቢያንስ በዚህ በሚዲያ እንኳን አንድ ነው ትብብራችንና ሳይሆን ፈልጋለሁ። የተለያዩ ሰዎች እንግዲህ በተለያዩ መንገድ ድምጻቸውን እያሰሙ ነው የሚገኙትና እስቲ አንድ ወታይት እንመለስ። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ ይሄ ቃል ይገልጸዋል በደንብ። ህፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነው። ግን ሰማዕትነት ክብር ነው ማለት በሆኖ ባልሆኖ አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት
ክርስቲያኖች ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ ነው እኮ። አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ሕግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን ኢቭን ህፃናቶችም ጭምር እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ ፍትህ ዛሬም ለተገደሉት ለስድስቱ ኦርቶዶክሳውያን ማህተብ እየተመረጠ ለሚሞቱት ማህተብ እየተፈለገ ለሚታረዱት ፍትህ ለኦርቶዶክስ ፍትህ። ኧረ አቤት የሚል ጠፋ። ፍትህ ዛሬም ለተገደሉት ስድስት ኦርቶዶክሳውያን ባለማዕተቦች ፍትህ። ህግ የለም እንዴ ባገሩ? አባት የለም እንዴ በቤተ ክርስቲያኑ? ፍትህ ለተገደሉ ስድስቱ ኦርቶዶክሳውያን ዛሬ ለተገደሉት። በአርሲ ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ወንድሞቻችን ባለፉት ሳምንታት ውስጥ ከ40 የሚበልጡ ኦርቶዶክሳውያን ተገለዋል። ዛሬም ደግሞ 6 ኦርቶዶክሳውያን በተኙበት ተገለዋል። ዛሬም ለመታረድ የተዘጋጁ ብዙ በጎች እንዳሉን እየሰማን ነው። ለነዚህ ኦርቶዶክሳውያን ድምጽ ልንሆንላቸው ይገባል። ሰብአዊነት የሚሰማችሁ ኦርቶዶክሳውያን በሙሉ ሰው በመሆኑ የወደደውን እምነት የመምረጥ መብት አለው። በእምነቱ ምክንያት ሊገደል አይገባውም፣ ነውር ነው። ስለዚህ ለነዚህ ወንድሞቻችን ልንጮህላቸው ይገባል። እኛ ኦርቶዶክሳውያን ደግሞ እንዲህ የሚል መጽሐፍ አለን። ምስለ ዘይት ፌሳ ተፈስሑ ወምስለ ዘይበኪ ብክዩ፣ ከሚደሰት ጋራ ተደሰቱ፣ ከሚያለቅስ ጋር አብራችሁ አልቅሱ። ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 15 ላይ ኦርቶዶክሳዊነት ከሚደሰት ጋራ መደሰት፣ ከሚያለቅስ ጋራ ማልቀስ ነው። በወንድሙ ሰርግ ላይ ድንኳን የሚደኩን በወንድሙ ልቅሶ ላይ ሰርጉን የሚያሰርግ ኦርቶዶክሳዊ የለም፣ ሊኖርም አይገባም። ወንድሞቻችን እያለቀሱ ነው፣ ድረሱልን እያሉ ነው። ደግሞ እኛ ኦርቶዶክሳውያን በክርስቶስ አንድ አካል ነን። አንዱ ብልት ሲጎዳ ሌላኛው ብልት አብሮ ይደማል፣ ይጎዳል። ሐዋርያ ቅዱስ ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ እንደሚነግረን አንዱ ብልት ሲሰቃይ ሌሎችን ብልቶች አብረው ይሰቃያሉ ነው የሚለን። ስለዚህ እምንጮኸው ለሚገደሉ ብቻ አይደለም፣ እኛም አካላችን ስለሚጎዳ ጭምር ነው። አንዳንዶቹ እንዲህ ይሉናል፣ ምን ታመጣላችሁ ብትጮሁ? በመጮህ ምን ይመጣል? ምንም እኮ የሚመጣ ነገር የለም ፈታ ይላሉ። ኧረ እኛ እንደዚህ የሚባል መጽሐፍም የለንም፣ እንደዚህ ያለ ሐሳብም የለም። የምንጮኸው አንደኛ ከምድራዊው ነገር ብቻ እርዳታን በመፈለግ አይደለም፣ የሚሰማን አምላክ ስላለ ነው። ወይ ሰማአነ እለ እንበለ ኑፋቄ ንፄዎ፣ ያለ ጥርጥር በእምነት ብንለምነው ይሰማናል የሚል መጽሐፍ ቅዱስ ያለንና ዘወትር የምንጸልየው ኪዳናችን የሚያስተምረን ይሄን ነው። የሚሰማን አምላክ ስላለን ነው። እኛ ዳጎንን አናመልክም፣ የኤልያስን አምላክ ነው የምንሰማው የምንለምነው። ስለዚህ ይሰማናል። በነገራችን ላይ መጮህ ተፈጥሯዊ ጭምር ነው። አንድ ሰው ምንም ሰው በሌለበት አውሬ ቢመጣበት ይጮሃል። መጮህ ተፈጥሯዊ ጭምር ነው። አለመጮህ ግን ከሰብአዊነት ውጭ መሆን ነው። እኛ ሰዎች ስለሆነ ነው የምንጮኸው። ከክርስትና በላይ ደግሞ ሰው መሆን ራሱ ባሪያ በምሳሌ በእግዚአብሔር ምሳሌ የተፈጠሩ ሰዎች ስለሆነ ለሞቱት ሰዎች ልናለቅስላቸው ይገባል። በሃይማኖት አጥር ሳንታጠር ማንኛው ሰው ሙስሊምም ይሁን ጴንጤም ይሁን በእምነቱ ሊገደል አይገባም፣ ነውር ነው።
ለነዚህ ኦርቶዶክሳውያን ልናለቅስላቸው ይገባል፣ ልንጮህላቸው ይገባል። ኦርቶዶክሳውያን አንድ ሆነ አካል እኮ ነው። እኛ እኮ ክርስቶስን የምንመስለው በሞቱ ጭምር እኮ ነው፣ በመከራው ጭምር እኮ ነው ክርስቶስን እንድንመስለው የተጠራ ነው። የማቴዎስ ወንጌል ምዕራፍ 25 የሚነግረን እኮ እሱን ነው እኮ። ከነዚህ ከተናናሾች ለአንዱ ያደረጋችሁት ለኔ ማድረጋችሁ ነው። ለተራበው ማሰብ፣ ለተጠማው ለተቸገረው ማሰብ ክርስቶስን ማሰብ ነው። የተራቆተውን ስናለብሰው ክርስቶስን ማልበስ ነው። የተራበውን ስናበላው ክርስቶስን ማብላታችን ነው። ፍትክን ስንፈልግ ፍትክን ከሚያደርገው ከእግዚአብሔር ጋር እርሱን መምሰላችን ነው። በሥራ ጭምር ነው ክርስቶስን መምሰል ያለብን። ስለዚህ ክርስቶስ የምንመስለው አንድ በመከራው አይደለም፣ ወንድሞቻችንን በመከራቸው ልንመስላቸው ይገባል። በዚህ በነገራችን ላይ ኦርቶዶክሳውያን ቅዱሳን ስለኛ ይለምናሉ፣ እኛም ለቅዱሳን እንለምናለን። በሰማይ ወይም በገነት ያሉ ቅዱሳን ስለኛ ይለምናሉ፣ እኛም ወደ እነሱ እንጸልያለን የምንለው ለምን ይመስላችኋል? አንድ አካል ነን፣ አንድ ብልት ነን። የኛ መከራ በገነት ያሉት ይሰማቸዋል፣ ስለዚህ ይለምኑልናል ነው እኮ ትምህርቱ እኮ። ታዲያ ለሚሞት ሰዎች መለመናችን ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከጥፋተኝነት ስሜት እንወጣለን። ድምጽ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚልን ይሄን ነገር ነው። አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ፣ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው፣ በደለኛ ነው ይላል። ስለዚህ ለምንድነው ለወንድሞቻችን በግፍ ለሚሞቱት ድምጽ ባለመስጠታችን ከገዳዮች ጋር የምንተባበረው? ለምንድነው? በሞታቸው ብንተባበር አይሻል? ክርስቶስን ብንመስለው አይሻል? እባካችሁ ድረሱልን ለሚሉ ለአርሲ ኦርቶዶክሳውያን ኢትዮጵያውያን በሙሉ እባካችሁ ድምጽ እንሆናቸው። ይሄ ብቻ አይደለም ግን ኦርቶዶክሳውያን እዚህ አካባቢ የምትኖሩ ኦርቶዶክሳውያን እባካችሁ ተደራጁ። ተደራጅታችሁ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። አካባቢውን የሚጠብቁ ወጣቶችን አደራጅታችሁ አካባቢውን ይጠብቁ። ቢያንስ የተወሰኑ ሰዎች እፎይ ብለው ተኝተው ይደሩ፣ እስኪ ከስጋት ነፃ ይሁኑ። ይህን እንድታደርጉ አጥብቀን እንለምናለን። ቤተክርስቲያን ህንፃ ቤተክርስቲያኗንና ሙዳየ ምጽዋቷን መሳሪያ በያዙ ዘበኞች ታስጠብቃለች። ከህንፃው ከሙዳየ ምጽዋቱ ከገንዘቡ የሰው ህንፃ ስላሴ አይበልጥም። ስለዚህ ኦርቶዶክሳውያን ተደራጅታችሁ እባካችሁ ራሳችሁንም ማይበረሰባችሁን እንድትከላከሉ እንድትጠብቁ በዚህ አጋጣሚ ጥሪ ማቅረብ እንፈልጋለን። ሁለተኛ የተኙ ዲፕ የሆነ እንቅልፍ ላይ ያሉ አባቶቻችንን እባካችሁ ወደ ጠቅላይ ቤተ ክህነት ኦርቶዶክሳውያን በመሄድ አንቁልን፣ ቀስቅሷቸው። መርከብ ውስጥ የተኙ ብዙ ዮናሶች አሉ፣ የሚያንኮራፉ አሉ። እባካችሁ እንዳንሰጥን እባካችሁ ቀስቅሱልን ዮናስን። እባካችሁ እዚያ ጠቅላይ ቤተ ክህነት የተኙ አባቶችን ቀስቅሱልን። ስለዚህ ኦርቶዶክሳውያን በተለይ አዲስ አበባ የምትኖሩ ሆ ብላችሁ ተነስታችሁ ምን እየሰራችሁ ነው በሉልን። አባቶቻችንን የተኙትን አባቶቻችን አንቁልን። ምክንያቱም የረኛው መተኛት ነው በጎቹ ተኩላ እያነቀ እየገደለብን ያለው። ይህንን አድርጉ። ፍትህ ለኦርቶዶክሳውያን፣ ለአርሲ ኦርቶዶክሳውያን። አርሲ የሚሞቱ ክርስቲያኖች ሞት ጎንደር ላይ፣ ጎጃም ላይ፣ ወለጋ ላይ፣ አክሱም ላይ፣ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለሁበት ሀገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላቸዋለሁ፣ ድምጽ ሆናቸዋለሁ። ምክንያቱም እኔ በክርስቶስ የእነርሱ አካሌ ናቸው፣ አንድ አካል ነን። ስለዚህ ቀኜ ሲታመም ግራዬ አለመታመም አይችልም። ፍትህ እንፈልጋለን ለወንድሞቻችን። ኦርቶዶክሳውያን በግፍ እየተገደሉ ነው። ኦርቶዶክሳውያን በግፍ እየታረዱ ነው። ባለማዕተብ ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርግ። ከዚህ በላይ በቁም መሞት የለም። ከዚህ በላይ በቁም መታረድ የለም። እነሱም አንደኛቸውን ክብራቸውን አግኝተው ሰማዕትነትን ተቀብለው ሄደዋል። እኛ ባለማዕተቦች በቁማችን ነው የሞትነው፣ በቁማችን ነው የታረድነው። ይህንን ቪዲዮ ሼር፣ ሪፖስት አድርገ ዓለም እንዲሰማው፣ ዓለም እንዲያዳምጥ፣ ዓለም ትኩረት አድርጎ የክርስቲያኖች የኦርቶዶክሳውያን ሞት እንዲቆም እንዲያደርግ ሁሌም ድምፅህን አሰማ። የክርስቲያን ሞት ይቁም፣
የኦርቶዶክሳውያን ግፍ መከራ መጨፍጨፍ ይቁም። በትናንትናው ዕለት ጥቅምት 24 እንደዚሁ 6 ሰው ተገሏል። ስለምንድነው ዝም የምትሉት? ስለምንድነው ዝምታን የመረጣችሁት? ከተማ ላይ ያላችሁ ባለማተው ነገም እናንተ ጋር እኮ መድረሱ አይቀርም። ይህ ግፍ ይህ መከራ ለእናንተስ የሚቀርላችሁ መስሏችኋል? ማተብ ስላደረክ የማትታረድ መስሏል? ማተብ ስላደረክ የማትገደል መስሏል? ጊዜን ትጠብቃለህ። ወንድሞች አባቶች እግዚአብሔር ይስጥልን እና እኔ ይሄ የአርሲው ነገር ለምን ይሄን ያክል መሸፈን መደበቅ ነው ተፈለገ አላውቅም። እኔ መጅሊሱ መግለጫ ወጣ፣ ካውንስሉ መግለጫ ወጣ፣ አባቶች መግለጫ ወጡ፣ አለቀ። መንግስት ዝም ጭጭ አልሞተም አልጭራሽ። ድሮ ድምጽ የሚሆኑ ኦርቶዶክሳውያን አባቶችም ወንድሞችም ራሱ ድምጽ አይሆኑም አሁን ጭራሽ። እና በጣም የሚገርማችሁ ነገር እዚህ ጋር ትናንት ሳይቻችሁ ነበር ትልቅ ኃይል ከኋላ አለ ስንል ነበር ትናንትና ያየን ነበረው። እንግዲህ ይሄን ያለበት ምክንያት ምን ነበር? እንዴት ገለው ቪዲዮ እንዳትቀርጽ ይከለክሉሃል። ሰዎቹ ሰው የቀበሩ ቪዲዮ መቅረጽ አልችልም። ተደብቆ የቀረጸ ቪዲዮ ያይ የምንገኘው ደብቆ የቀረጹ ቪዲዮዎች ነው ያየነው። ፎቶ ማንሳት አልችልም። ሰዎችን ቢያንስ አስከያቸው ራሱ ፎቶ አንስተ ማስቀረት አልችልም። ቪዲዮ ማንሳት አልችልም። በነገራችን ላይ የአርሲው ግድያ ሆን ብሎ ታቅዶ እንደሚደረግ የሚያመለክተን ነገር እነዚህ የምትመለከቷቸው ቪዲዮዎች ተቀርጸው ሲወጡ ማለት ሰዎች ሲቀበሩ ሬሳቸውን ተቀርጸው ሲወጣ የምታዩቸው ቪዲዮዎች በሙሉ በድብቅ የተቀረጹ ናቸው። ይሄ ማለት ተከልክሏል። በራሴ መረጃ መሰረት ቪዲዮ እንዳይቀረጽ ፎቶ እንዳይነሳ ተከልክሏል። ትላንትና 19 ኦርቶዶክሳውያን ሞተዋል። ከዛ 26 ኦርቶዶክሳውያን ሞተዋል። መረጃ የሚሰጡን ራሱ ውስጥ በኩል እየመጡ ስማችን እንዳይጠቀስ እያሉ ነው። የኛን ፎቶ ታስገባ ያሉ ነው መረጃ የሚሰጡን። ለምን ይሆናል ይሄ? ለምን ይታፈራሉ? ገደላችኋ በቃ ፎቶ ያንሱበት፣ ያስቀምጡ፣ ለታሪክ ያስቀምጡ፣ ቪዲዮ ይቅረጹ፣ ይናገሩ። ታፍኖ እኮ ነው የሚገኙት። ባርሲ የሚገኙ ኦርቶዶክሳውያን ታፍነው እንደዚህ አፋቸውን አፍኖ እኮ ነው የሚገኙት። እንዴት ነው ሻኔ የተባለ አካል ሻኔ የተባለ አካል ታጣቂ ኃይል መጥቶ ገሎ ቪዲዮ እንዳቀርጽ አያደርግም? ባይዘው ከገደላት ይሄዳል። ለምን? መንግስት አለ ብሎ ስለሚያምን መጥቶ እንዲያጠቃው እርምጃ ስለሚወሰድበት ቶሎ ከዛ ቦታ ያመልጣል። አሁን ግን የተረያነን ዘለም እኮ ተገደሉ። ከዛ ቪዲዮ እንዳይነሱ ፎቶ እንዳይነሱ ማንም ስለሱ እንዳይናገር በድብቅ ተደብቆ በጅምላ እንዲቀበሩ የተደረገ የሚገኘው ሆይ እንዴ ለምን ይሄ የሚሆነው? ይሄ ባለበት ሁኔታ አባቶች ዝም ጭጭ፣ ዘማሪያ ዝም ጭጭ፣ ቲክታከሮች ሀገራችን ላይ እኮ ከጥንት ጀምሮ የመጣ ባህል አለ እኮ። አንድ ሰው ሰፈር ላይ ሲሞት ቢያንስ ቲቪ ይዘጋል ቤት ውስጥ ለሁለት ሶስት ቀን። እንዴ ቢያንስ ምንም ድምጽ ባትሆኑ ዘውል አካውንታችሁን ፖስት አታርጉ፣ ምንም ነገር አጀንዳ አታስቀይሩ ፕሊስ። እና አሁንም ቢሆን ለአርሲ ኦርቶዶክሳውያን በቻልነው አገም ድምጽ ነው ናቸው ዝም እንዳንል። አቶ ኢብራሂም አልተገደሉም ማለት እሄልስ እግሩ ይቆረጥ ተባለ፣ ምንም አልተጎዳብኝም ማለት እዛ አቶ ኢብራሂም እግዚአብሔር መልስ ይመልሳል። አሁንም ቢሆን የሚመለከታቸው አካላት ድምጽ እንድታሰሙ ቢያንስ ድምጻችንን እናሰማ። ዓለም ይወቅ ነገር እንፈልጋለሁ። በቀጣይ እንመለሳለን። ቸር ቆዩልኝ።